የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም ወረዱበት። አሁን ቃለ ምልልሱን አይቼ መጨረሻ ኢቢኤስ ላይ ሰይፉ ሾው ላይ ስም ያልዞረ መኪና ከተገዛ ገና 1 ወር ከ15 ቀን ነው። ይህንን ጉዳይ እኛ ይዘን ስናጣራ ግን መኪናው ከ8 ወር በላይ እንደቆየ ሰምተናል። 1 ወር ነው የተለያዩት ወይስ 8 ወር ነው? እስኪ በደንብ ግልጽ አድርጊልኝ፣ አልገባኝም። እዚህ ጋር መኪና ሲገዛ ነው የሸሸኝ ማለት የመጨረሻውን 1 ወር ነው ማለት ነው? በአስናቀ ንግግር እንምጣና 1 ወር ከ15 ቀን ከሆነ የመጨረሻውን 1 ወር ከ15 ቀን ነው ነፂ የሸሸው ማለት ነው ወይስ ምንድን ነው? አልገባኝም። አይ መኪናውም ከተገዛ እንደተባለው አንተ እንዳጣራው 8 ወር አካባቢ ሆኗል መኪናው ከተገዛ። ይሄን ነው እኔ የማውቀው። ግን መኪናው 1 ወር ከምናምን እኔ መጀመሪያም ሲጀመር መኪና የለውም ቤት የለውም አትበል፣ ለምንድን ነው የምትለው ብየዋለሁ። ድጋሚ እንዳትደግመው ብየዋለሁ። እዛ ቀብሩ ላይ ብሎ ሌላ እንዳትደግም ግን መልሶ ደገመው። ለምንድን እኮ አሁን ለልመና እያመቻቸው እንደነበረ ነው። እንዲለመንበት አንፈልግም ብለን ስላልነው መኪና የለውም ቤት የለውም ማለት እኮ ጎፈንድሚን ያንደረደረ ስለነበረ ነው እኛ የተቃወምነው ከመጀመሪያው ማለት ነው። ለምንድን ነው እንደዚህ የሚባለው ያልነው እንጂ መኪናው ከተገዛ 8 ውል አለው። ውል አለ። ለምሳሌ ውሉ አለ ኢማን አስመላሽ የሚባል ነው ውል አለ። ኢማን አስመላሽ የተባለ ግለሰብ እሺ ከሱን የተገዛው በውልና ማስረጃ ውል አለ። ስለዚህ 1 ወር ከ15 ቀን አልነበረም። ለምሳሌ እኔ ያነሳውበት ትልቁ ምክንያት አሁን እያልሽኝ ያለሽው እኔን እኮ እየሸሸኛለው 1 ወር ከ15 ቀን መኪና ከገዛ በኋላ ነው ካልሽ 1 ወር ከ15 ቀን ኦልሞስት በአስናቀ ቋንቋ ብንመጣ 1 ወር ከ15 ቀን አጭር ነው ብዬ ነው ይሄንን ጉዳይ ያነሳውትኝ። ከሀብት ጋራ ከገንዘብ ጋራ በተያያዘ እሺ ወደ ገንዘቡ እንመጣለንና አንድ ጥያቄ ግን ተጨማሪ ማንሳት ፈልጋለሁ። ወይ እኛ እንደተመልካች ውጪ እንዳለን ሰዎች በዙሪያ ያሉ ሰዎች እንደምንመለከተው እነዚህ ሁለት ጓደኛሞች ለ29 ዓመት አስናቀ እንደተናገረው አስናቀ እንዳወራው 1 ወር ብቻ ነው ተለያይተን የምናቀው ብሏል ለአደባባይ። ህዝቡም ያለቀሰው 29 ዓመት ሙሉ 1 ወር ብቻ የተለያየ ሁሉም ህዝብ ነው ያለቀሰው። ሁሉም ሰው ነው ያለቀሰው። 1 ወር ነው ተለያይተን የምናቀው 29 ዓመት ውስጥ የቅርብ ጓደኛዬ ወንድሜ ብሎ ሲያወራ ሰው ሁሉ ነው ያለቀሰው። በእርግጥ ምንድነው መልስሽ? አዎ ማለት አንዳንዴ ለምን እንግዲህ አእምሮ ተነክቶ ይሆናል አላውቅም። እሱም በሀዘኑ ምክንያት ሳስበው ማለት ነው። ሲጀመር አስኔ በመጀመሪያ እኔ ያው እነሱ ስመጣ እኔ ሳቀው አስኔ ፎቶ ቤት ምናምን ነበረው የሆነ ሀገር ነበር የሚኖረው። ሲጀመር 29 ዓመት የሚባል ነገር ጓደኝነት የሚባል ነገር አላውቅም። እዛ ይሆናል ጓደኛን እኔ ጓደኝነቱን ልነጥቋል እንፈልገው ግን 29 ዓመት ሙሉ 1 ወር የሚለው ነገር አላምንም። በዛ ላይ ነፂ አሜሪካ ነገር ነበር የኖረው። ትንሽ ጊዜ ኖሯል። 2 ዓመት ከ7 ወር አካባቢ እዛ ኖሯል። በሁለተኛ ደረጃ ደግሞ ሀረር ነው ለስራ እንትን የሚለው ስራው ሀረር ነው። ከሀረር እዚህ እየተመላለሰ ነው የሚሰራው። ማን ነው እሱ? አስናቀ ነው። እሺ አስናቀና ነፂ በጣም ነው የሚወደው፣ እውነት ለመናገር ከልብ ነው የሚወደው። ያስናቀ እንግዲህ ያው እንደ መውደዱን እንደምታየው በእንትን ገልጿል። ግን እውነተኛ ወዳጅ ስለራሱ እያወራ ብቻ አይደለም እንትን ማለት በቃ ብዙ መስዋዕትን መክፈል አለበት ብዬ አስባለሁ። እኔ ወዳጅ ነኝ ከናንተ ሀዘን እበልጣለሁ እኔ እንዲህ ስላረኩ ነው ይሄን ያህል ነው በቃ ብዙ ወከባዎች መታረግ አድርጋለ እንትን ወንድሞ ማን ነው ጓደኛ መሆንን እንትን የምትለው ግዴታ አይደለም። አንድ ሰው ራሱ ለኛ እኮ ምን ብሎናል? እናንተ ናችሁ ጓደኝነቱን ልትሰጡኝ የምትችሉት ምናምን ብሎናል ማለት ነው። ማለት ይሄን ያለ እንትን ከማለቱ ማለት ነው። እና እንዳልክ ምን መሰለ አሁን እኔ በጣም ሰዎችም ምናልባት እኔ አላቅም እኔ የተረዳውበት በራሴ ማለት ነው። አሁን እኛ እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ አብሮ እኔ 40 ዓመት የሚሆነው 50 ዓመት የሚሆነው ሲወለድም አብሬ ተወልጃለሁ መንታ ነኝ ቢል ምንም ችግር የለብኝም። እሱ በጓደኝነታቸው ችግር የለብኝም። በቃ እሱም ጓደኛዬ ነው እሷም በቃ ይሁን ችግር የለውም። ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው? ቦታ ሲስተም መቀየር ነው ወይስ ይሄ ልጅ ያን ስቃዩን መቀነስ ነው ወይስ እንዴት ነው? አንተ ጓደኛ ማለት እኮ ያን ነገሮች
እንዳይደርሱበት ማድረግ ነው አይደል? የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ነው ምስክር የመሰከረው ማለት ነው። ለምን ፕሮቴክት የሚያደርጉት ልጆች ነበሩ በወቅቱ ከ3 ወር በፊት አልኩ እኮ ፕሮቴክት የሚያደርጉት ልጆች ነበሩ። በተለያየ በቃ ይሄ ከሌ እንዲ ነው እኔ እሰማለሁ እዛው አንዳንድ ቦታ ሆኜ እሱ እንደው ምን አይነት ቻይ እንደሆነ አላውቅም። ጭቆ ላይ የነበረበት ቦታ ጊዜ ማለት ነው ከ3 ወር በፊት ጭቆ ነበረ። ጭቆ ባለ ሰዓት እነ ቴዲ ይሄን አጠጣም ይሄን እንደዚህ ነው ብለው በስርዓቱ ማለት ነው ጋይድ በፍቅር ደስ በሚል ሁኔታ የሚያደርጉበት ነገር አለ። ግን ዛሬ መጠጣጥተ ነገ የሆነ ነገር አድርገ መጠጡ የተከለከለው መጠጥ እንዲጠጣ አድርገ እውነተኛ ጓደኛ ብትሆን እውነተኛ ወዳጅ ከሆንክ ያን ነገር አንተ በምንም አይነት መልኩ አድርገ በዘዴ አድርገ ማላቀቅ ትችል ነበር። እውነተኛ የሱን ጠባይ የምታውቅ ሆነ ማለት ነው። ይህ ሲሞት ከሞተ በኋላ እኔ ነበርኩኝ ብሎ ለራስ ፕሮሞት መስጠት ምንም ዋጋ የለውም። ለኔ አይታየኝም። ያ ማለት በጣም ያሳዝናል። በነገራችን ላይ በዚህ ጉዳይ ላይ እኔ የቀብሩ ቀን ሶሻል ሚዲያ ላይ ጻፍኩትን አስተውላችሁ ከሆነ ጽፈን ነበረ። ሶሻል ሚዲያ ላይ ጽፌ ያለሁ ወይ በኮሚቴ ልናሳክመው የሚገባን ነፂን በኮሚቴ ቀበር ነው የሚል ርዕስ ያለው አንድ ጽሁፍ ጽፈን በርካታ ጋዜጠኞችን በዚህ ጉዳይ ላይ አውርተው ተቀባብለውት ነበርና ጓደኝነታቸው እንዳለ ሆኖ የእናንተ እንግዲህ ልስማ ልቀጥል። ገቢ ማሰባሰቢያ የተካሄደ ነው ያለው። ነፂ እንደ ስሙ ለምንድነው ገንዘብ የሌለው? ለምንድነው ብር የሌለው? ለምንድነው ገንዘብ የሌለው የሚባል ነገር አለ። ነፂ በእርግጥ ገንዘብ የለውም ነበር? ነፂ ያገኛል። እውነት ለመናገር ነፂ ያገኛል። አንድ ምን አለ መሰለህ ነፂ ብሩን ለልጆቹ በዶላር ይመልሳል። እናቱ አለች፣ የእሷ እናት አለች። የእሷ እናት የቤት ኪራይ ያው የሚኖርበት አንድ ላይ ቢሆንም ለእሷ ያደርጋል። እንደገና ደግሞ የሚያግዛቸው ሰዎች አሉ። ወንድሞች አሁን የተናናሽ ወንድሞቻችን አሉ። እነሱም ቤት ፈርሶብናል። የአያቶቻችን ቤት ስለፈረሰ እነሱም የቤት ኪራይ እየከፈለ የሚያኖር እሱ ነው። ብዙ በርደን አለበት ለው ላይ ማለት ነው። ይሄ ልጅ የሚያገኘውን ሁሉ እየኖረበት ነው የነበረው። እየኖረበትም ሰውም እያኖረበት ነው ያለው የነበረው። ስለዚህ እንዴት ይኖራል? አስቡ። ከዛ ወደዚህ ነው እንጂ ከዚህ ወደዛ ሲመነዘርከው በጣም ብዙ ነው የሚሆነው። የዛን ቀን ታስታውስ እንደሆነ ቀብሩ ላይ ይሄኔ እኮ ታገስ ቤት ቀጠሮ ነበረን እያለ ሲያወራ የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም፣ ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። የአርቲስት ነፃነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱም አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነፃነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነፃነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነፃነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነፃነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነፃነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን
አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉትም። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነጻነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነጻነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለም እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነጻነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለው የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑም ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል። ሆኖም ነጻነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነጻነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነጻነት መኪና ከገዛ 1 ወር ከ15 ቀኑ ነው፣ ከዚያ በፊት አልነበረም በማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋለሁ። የነጻነት ቤተሰቦች ያጋለጡት የአስናቀና መሰል ጓደኞቹ ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶም ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ምስክርነት በግልጽ ያሰምርበታል። እናንተስ ምን ታዘባችሁ? ሌላ ተጨማሪ ትንታኔ በዩቲዩብ ገጻችን ይዘን እንቀርባለን። ጠብቁን።